ሐረግ ክፍል 84 ተለቀቀ። ሐረግ ክፍል 84 ሲለቀቅ በጣም አዝናኝና አስተማሪ ነገሮችን ይዞ ነው የመጣው። ናታንና ኤፍራታ ይህን ያክል ያፋጠጣቸው ነገሮች ምንድነው? ናታንና ኤፍራታ በዚህ ልክ የተፋጠጡት ለምንድነው? ምንድነው ሲያጋጠማቸው ነገር? ይሄ ግልጽ አልሆነልኝም። በጣም ተፋጠዋል ማለት ነው ናታንና ኤፍራታ። ቤዝዬ በጣም እያሰበች ነው ማለት ነው። በናታንና በኤፍራታ ላይ በጣም እያሰበች ነው። ኢፉ ለቤዝዬ ደወለችላት። ኢፉዬ ረበሽኩሽ እንዴ አለቻት። አይ አረ ተነስቻለሁ አልረበሽኝም አለቻት ቤዝዬ ማለት ነው። የነገርኩሽን ነገር ምን አደረግሽው አለቻት ኢፉዬ ማለት ነው። ኢፉዬ ሰሞኑን እኔ እየረሳሁ ነው፣ ምን እንደሆንኩ አላውቅም እየረሳሁኝ ነው አለቻት ቤዝዬ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን፣ ውድ በስደት የምትኖሩ ውድ የሀገሬ ልጆች ሰላም ሰላም ሰላማችሁ ብዝት ይበልልኝ። ውድ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። አገራችንን ኢትዮጵያን ሰላም አላህ ያድርግልን። ኢንሻአላህ ሀገራችን ሰላም ከሆነች ደስታ ይስፈንልን። ለሀገራችን ሰላም ፍቅር እንመኛለን። በያለንበት የዓለም ዳርቻ የሀገራችንን ሰላም በሙሉ እንደምንፈልግ ነው። ውድ እህት ወንድሞቼ ይህንን ቪዲዮ የምትከታተሉ ውድ እህቶቼ በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ውድ እህቶቼ ኢንሻአላህ ሁላችንም እየተደጋገፍ አብረን እንደግ ማለት ነው። እኛ የመዳም ቅመሞች በያለንበት የዓለም ዳርቻ ሁነን ራሳችንን ለማሳደግ ወደኋላ አንበል። እንተጋገዝ፣ እንተባበር፣ እንረዳዳ ማለት ነው። ውድ እህቶቼ በቅንነት ስንረዳዳ፣ በቅንነት ስንገዳደፍ ያምርብናል እና ውድ እህቶቼ ወንድሞቼ እንተጋገዝ እላችኋለሁ። እዚህ ጋር ሐረግ 84 ኢፉዬ በጣም ሀሳብ ላይ ናት ማለት ነው። ኢፉዬ በጣም ሀሳብ ላይ ናት። ቤዝዬ ጋር ደውላ እያወራቻት ነው። እዚህ ጋር ናታንና ኤፍራታ በጣም ተፋጠው እየተፈላለጉ እና እንትን እያሉ ነው ያሉት ማለት ነው። ምን እንደሆነ ችግራቸው አልታወቀም። ኢፉዬ ለቤዝዬ ደወለችና አይ ቀሰቀስኩሽ አይደል ከእንቅልፍሽ ረበሽኩሽ አለቻት። አይ ደህና ነኝ አልረበሽኝም ተነስቻለሁ ኢፉዬ አለቻት። ቤዝ እንዴት ነው የነገርኩሽን ነገር እንዴት አደረግሽልኝ አለቻት ኢፉዬ ማለት ነው። ምን ነው ቤዝዬ ሰሞኑን ምንም እየተረጋጋ ነገር አይደለሁም፣ ምን ነው አመመሽ እንደማላቀው ነገር አለ እንዴ ስትላት አይ ደህና ነኝ መታመሙን እንኳ አለቻት ኢፉዬ። ቤዝዬ ስሜኝ ናታን ደውለሽ አጽናናሽው አለቻት። አይ ስደውልለት ምንም ሊያናግረኝ ፍቃደኛ አልሆነም፣ እንደ በፊቱ አይደለም፣ ፍቃደኛ አይደለም ሊያናግረኝ አለቻት ኢፉዬ ለቤዝ ማለት ነው። ከዛ ግን ኢፉ ናታ ድሮ እንደምታውቂው እኮ አይደለም አለቻት። መጀመሪያ ላይ ቆፍጠን ያለ ወንድ ይመስለኝ ነበረ አለቻት ቤዝዬ ማለት ነው። የድሮ ናታ ፈልጌ እኮ አጥቼዋለሁ አለች ኢፉዬ። እኔ ላይ የነበረው እምነት በጣም ነው የጠፋው ትላለች ኢፉዬ ማለት ነው። እንዴት ነው የሚያምንሽ? እንዴት ነው እንትን የሚልሽ? አንቺ እኮ አሁን የጥላቱ ሚስት ሆነሻል ትላታለች ቤዝዬ ማለት ነው። እና
ታዲያ በሆንስ ምንድን ነው ትላለች ኢፉዬ ማለት ነው። እኔ አሁን የደወልኩት ስለ ናታ ስሞታ ላቀርብ ወይም ስለዚህ ልሰማ አይደለም ትላታለች። እና የት እንደምትውል ሊሊ የት እንደምትውል ማወቅ እፈልጋለሁ። ይህንን ነገር ማወቅ እፈልጋለሁ ትላታለች ኢፉዬ ለቤዝዬ ማለት ነው። ከዛ እንደዛ ስትላት እሷ እኮ ለማቀጣጠል ደቂቃዎች አይፈጁባትም። ስለዚህ አዲስ ነገር አይደለም ሉሊት፣ የሉሊት ነገር አዲስ ነገር አይደለም። የት እንደምትውል ማን ጋር እንደምትሰራ ማወቅ ፈልጌ ነው የደወልኩልሽ እንጂ ናታን ወቀሳ ከሰሳ አይደለም ትላለች። እኔ አንድ ነገር አዲስ ነገር ካየች በቃ ማታ ያንን ለመናገር እንዴት እንደሚያቁነጠንጣት ደቂቃዎች አይፈጁባትም። ኢፉዬ በቃ እሷ ምን እንደምትናገር ማወቅ ቀላል ነው። እኔ የምፈልገው የት እንደምትውል ምን እንደምትሰራ ማን ጋር እንደምትውል ነው። ምን አለ እንደህን እንኳን እንደ እህት ብትሆነሽ ብታግዥኝ። ሉሊትን ምን እንደምትሰራ ኤፍራታ ጋር አብራ ትውላለች አትውልም እንዴት እንደሆነ ብትነግሪኝ ብዬ ነው። ምን አለ እንደ እህት ብታግዥኝ ትላታለች። ከዛ እሷ ካገኘችው በጣም እሱን ስላገባሽ አንቺ በጣም ተናደለች ትላታለች። ከዛ እሷ እንደ ቆርቆሮ እንደ ከመጮህ ውጭ ምንም እንትን የላትም ትላለች። ዝም ብለሽ አጣሪልኝ ትላታለች ኢፉዬ ማለት ነው። አጣሪልኝ ለኔ ይጠቅመኛል፣ ላንቺ ባይጠቅምሽ ለኔ ይጠቅመኛል ትላታለች። እሺ አደርገዋለሁ ላንቺ ስል ትላታለች። ከዛ ኢፉዬ ለጽዮን የአባቷን ሞት መቼ ልትነግሯት ነው? እንዴት ነው የምትነግሯት? ትላታለች። ቤዝዬ እኔ እንጃ አላወኩም ትላለች። ከዛ ደብዳቤ ተጽፎ በር ላይ አገኘች። ለናታ የተጻፈው ደብዳቤ እንዲጽናና ተደርጎ ነው። ከዛ ሁሉን ነገር ያደረግነው ከአንቺ ጋር ነበር ያያያዝ ነው ትላታለች ለኢፉዬ ማለት ነው ቤዝዬ። እና ያን ወረቀት ይዛ መታ ጽናቱን ይስጥህ ስትለው አባዬ እና አባዬ ስጦታውን እስከሚከፍተው ድረስ ቸኩዬ ነበረ ትላለች ቤዝዬ ማለት ነው። አዎ አስታወስኩ፣ ሁላችንም ቸኩለን ነበር ትላታለች ማለት ነው። እና ሁሉም ወንጀለኞች ከእጃቸው ላይ ይገኛሉ፣ የምንከፍለውን ሁሉ ከፍለን በእጃችን ላይ እናስገባለን ትላታለች ኤፍዬ ማለት ነው። ተላከ ስላልሽው ወረቀት ላኪው ማን እንደሆነ የሚገልጽ ፍንጭ የለም ትላታለች። አይ ምንም የምናውቀው ነገር የለም ማን እንዳመጣው። ኤፍራታ ያፌትን ስላገባች በቃ እንደዛ ነው ብለን አስቀየስናት ማለት ነው። እርግጠኛ ነኝ ሉሊትና ይፍታ ይሄንን ነገር ያረጉታል ብዬ አስባለሁ ትላለች። ከዛ መጣ ያፌት መጣና በቃ ሰላም ሆኝልኝ ትላታለች። ሰላምታቸውን ይዘጋጋሉ ማለት ነው። ውድ ቤተሰቦች ከዚህ ጋር የምናገኘው ነገር አንድ ቤተሰቦች ተፈላቀው አንተ ወንድማማቾች አንድ አፍቅረው በቃ ያለ ነገር ድራማው በጣም ድራማም ቢሆን እንትን ነው ከባድ ነው ማለት ነው። እኔ ሳየው ሁሉ ነገር
ከባድ ነው ማለት ነው። እክስሪ ሾይ እና ብዙ ነገሮች የተውሰበሰቡ ነገሮች አሉ ማለት ነው ውዶቼ። ቪዲዮውን እንዴት ተከታተላችሁት? ሁላችሁም እንዴት ተከታተላችሁት? ከበድና እንዲህ ያለ ነገር ነው እና ኢንሻአላህ ቀጣዩን ፓርት ይዘን እስከምንገናኝ ድረስ ሰላም ቆዩን የኔ ውዴቶች፣ ውድ ሀገሬ ልጆች። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።